የምታስቀድመውን ነገር እወቅ። ቅድሚያ የምትሰጠውን ነገር ላይ ይባላል። ቅድሚያ የምትሰጠውን ነገር ስታውቅ ሁሉ ነገር ይቀልሃል። ታዲያ እንዴት አድርጌ ነው ቅድሚያ የምሰጠውን ነገር እማውቀው ካልከኝ ዛሬ እነግርሃለሁ። መቼም በነገራችን ላይ የእውቀት መጀመሪያ ፈጣሪን ማስቀደም። ስለዚህ ፈጣሪን ማስቀደም አትርሳ። ከዛ ቀጥሎ ለቤተሰቦች ጊዜ መስጠት አለብህ። ምክንያቱም የአንተን ደስታና የአንተን ሐዘን እኩል የሚጋሩት ቤተሰቦች ናቸው። ስለዚህ ቤተሰቦችህንም ማስቀደም ይኖርብሃል። ከዛም በተረፈ ደግሞ ቅድሚያ የምትሰጠውን ነገር እወቅ ማለት ለፈጣሪ ቅድሚያ መስጠት ማለት ምን ማለት ነው ካልከኝ ደግሞ ሃይማኖትህ ምንም ሊሆን ይችላል፣ ብቻ በክፉም በደጉም ታመሰግናለህ። ይህ ነው ጥያቄው። ለአንተ ላይ ሲደረግ የማትፈልገውን ነገር ሌላ ሰው ላለማድረግ ትጠነቀቃለህ፣ ትሞክራለህ። ይህ ነው ጥያቄው። ይሄንን ካደረግክ ቅድሚያ የምትሰጠውን ነገር እያወቅህ ነው። ስለዚህ ከዛ ቀጥሎ ቤተሰቦችህ ላይ እንዳይደረግ የማትፈልገውን ነገር ሌላ ሰው ላይ ላለማድረግ ትጠነቀቃለህ፣ ትሞክራለህ። ይሄንን ካደረግ ቅድሚያ የምትሰጠውን ነገር እያወቅህ ነው ማለት ነው። ስለዚህ ዛሬውኑ ቅድሚያ የምትሰጠውን ነገር ላይ ህይወትህ በፍጥነት ይቀየራል። ወደ ሁለተኛው